የመድኃኒት እጥረትን ለመቅረፍ የሚያስችል የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ለአገልግሎት ክፍት መሆኑ እንዳስደሰታቸው በምስራቅ ጎጃም ዞን የስናን ወረዳ ነዋሪዎች ተናገሩ። በምስራቅ ጎጃም ዞን ስናን ወረዳ ከ6.5 ሚሊዮን ብር በላይ በሆነ ወጪ የማህበረሰብ አቀፍ መድኃኒት ቤት ግንባታ ተጠናቆ ለአገልግሎት ክፍት ሆኗል። አቶ ደምስ እውነቴ በስናን ወረዳ የረቡ ገበያ ከተማ ነዋሪ ሲሆኑ የማህበረሰብ መድኃኒት ቤት ተገንብቶ አገልግሎት መስጠት መጀመሩ ማህበረሰቡን ካልተፈለገ ወጪና እንግልት የሚያስቀር በመሆኑ መደሰታቸውን ገልጸዋል። አቶ ደምስ አያይዘውም ከዚህ በፊት የጤና መድን ተጠቃሚዎች በመድኃኒት አቅርቦት ችግር ምክንያት ላልተገባ ወጪ ሲዳረጉ መቆየታቸውን ገልጸው የመድኃኒት ቤቱ አገልግሎት መጀመር ችግሩ እንደሚቀርፈው ተናግረዋል። አዎ በጣም ደስ የሚል ነው። በእኛ በምስራቅ ጎጃም በረቡ ገበያ ቀበሌ የመድኃኒት እጥረቶች በከፍተኛ ዋጋ ከግለሰብ ከ10 ብር የሚሸጠው መድኃኒት እስከ 1,000 ብር ድረስ እየተሸጠ ህዝቡ በእንጎለሌና በሲቃይ የነበረ ህዝብ ስለሆነ አሁን ባሁኑ በዚህ ችግር ላይ ሆኖ መንግስትም አስቦ የመድኃኒት ቤት በመስራቱ ከፍተኛ ደስታ ተሰምቶታል። ከህዝቤ ጋራም ሆኜ እኔም ራሴ ከፍተኛ ደስታ ተሰምቶኛል። አዎ ማህበረሰቡ የጤና መድን ሁሉም አባል ሆኗል። ሁሉም አባል ሆኖ እያለ በረቡ ገበያ ጤና ጽሕፈት ቤት በኩል ባለው አገልግሎት መድኃኒቶች የሉም እየተባለ ሲሰቃይ ተግል እየገዛ ነበረ። በዛሬው ዕለት ደግሞ ይሄ መደረጉ ይቀረፍለታል ብለን በከፍተኛ እምነትና ጥኑ ሐሳብ እያሰብን ያለ እንግዲህ ይሄ ከፍተኛ በአጭር ጊዜ በ4 ወር የተገነባ ግንባታ በከፍተኛ ደረጃ ህዝቡንም ደስ ብሎታል። እኛም ደግሞ በከፍተኛ አመኔታ ወደ መንግስት እያመሰገን መድኃኒታችንን እንድንጠቀም ሐሳብ እያደረግን ነው። ሌላው አስተያየታቸውን የሰጡት የረቡ ገበያ ከተማ ነዋሪ አቶ ተፈራ ደሳለኝ የማህበረሰብ መድኃኒት ቤቱ መከፈት ከአሁን በፊት የነበረውን የመድኃኒት እጥረትና የጥራት ችግር የሚቀርፍ በመሆኑ የማህበረሰቡን እንግልት የሚፈታ ነው ብለዋል። የማህበረሰብ ጤና መድን አገልግሎት መድኃኒት መሻጫ ቤት ተገንብቶ ለዛሬው ቀን ደርሰን ጎብኝተን አይተናልና በዚህ ልክ ማህበረሰቡ በጤና ግዥ በጣም በብዙ መንገድ መድኃኒት ለመግዛት በአንደኛ በውድ ዋጋ ሲሰቃይ የቆየ መሆኑ፣ ሁለተኛ ደግሞ ጥራቱን ያልጠበቀ መድኃኒት ከግለሰቦች እየገዛ ታካሚው ህመሙን በተገቢው መንገድ የሚፈወስበት አግባብ አልነበረም። ዛሬ እንደተነገርነው እንዳየነውም በተገቢው መንገድ የህንፃ ተገንብቶ ለዚህ መድኃኒት ቤት መሻጫ የተዘጋጀውን ቤት በጥሩ ሁኔታ ተገንብቶ አይተናልና ማህበረሰቡ ከዚህ በኋላ በቅርብ ከሚሰጠው የመድኃኒት መሻጫ ቤት እየገባ በቀላል ዋጋ ይገዛል ብዬ አስባለሁና ማህበረሰቡ ከዛሬ ጀምሮ ብዙ እንግልት አይኖርበትም። ከዛ ውጭ ደግሞ የዋጋ አሁን ባለው ወቅታዊ ዋጋም በውድ ዋጋ እየገዛ ለችግርን የሚዳረግ አይሆንም ብለን እናስባለንና እንደኔ ተደስተናል። ማህበረሰቡ ህዝቡ ከዚህ በኋላ ትንሽም ይሆን የታመመ ሰው መጥቶ በቀላሉ በተለይ የጤና መድን ያለው ሰው በነፃ ከዚህ መድኃኒት ቤት እየገዛ አገልግሎት ያገኛል ብዬ አስባለሁ። የስናን ወረዳ ጤና ጥበቃ ምክትል ኃላፊ አቶ ገበያው አድማስ እንደገለጹት የወረዳው አስተዳደር ምክር ቤት ከአልማ ጋር በመተባበር ከ6.5 ሚሊዮን ብር በላይ በሆነ ወጪ ግንባታው ተጀምሮ መጠናቀቁንና ለአገልግሎት ክፍት መደረጉን ተናግረዋል። ከዚህ በፊት የጤና መድን ተጠቃሚ የህብረተሰቡን ክፍሎች በግል የጤና ተቋማት በመድኃኒት ግዢ ከፍተኛ ምዝበራና እንግልት ይደርስባቸው እንደነበር የገለጹት አቶ ገበያው የማህበረሰብ መድኃኒት ቤቱ ስራ መጀመር ማህበረሰቡ በጤና መድህን ክፍያ ላይ የሚያነሷቸውን ቅሬታዎች የሚፈታ መሆኑን ተናግረዋል። ከአስተዳደር ምክር ቤቱና ባልማ ጽሕፈት ጋር በመተባበር ጥቅምት 19 ከኢንተርፕራይዞች ጋር ውል በመያዝ በ6.5 ሚሊዮን ብር ውል ይዘን ወደ ስራ ገብተናል። እነሆ ዛሬ በእነዚህ አጠረ ጊዜ ውስጥ ግንባታውን በተሟላ መንገድ አጠናቀን ስራ ያስጀመርንበት ልዩ ቀን ነው። ይህን ስራ ስናስጀምር የሚሰማን ደስታ ልዩ ነው። ማህበረሰባችን በአንድም በሌላም የጤና መድን ተጠቃሚ ነው፣ ከፋይ ማህበረሰብ ነው። ከከፈለ በኋላ ደግሞ ሙሉ አገልግሎት ማግኘት መቻል አለበት።
ሙሉ አገልግሎት የሚያገኘው ከዚህ በፊት በጤና ጣቢያዎች ወይም በሆስፒታሎች ብቻ አይደለም። ተጨማሪ አንዳንድ ግብዓቶችን ከውጭ ያስፈልጋሉ እና ግል ተቋማት ላይ ሄዶ አላስፈላጊ ምዝበራዎች ይካሄዱ ነበር። እሱን ለመከላከል ሲባል ወደዚህ የተገባው እዚህ ውስጥ በመግባታችን። ስለዚህ ከዚህ በኋላ ከማህበረሰቡ ጤና ጣቢያዎች ላይ መድኃኒት፣ የግብዓት፣ የሕክምና ቁሳቁስ እጥረት ሲያጋጥመው ቀጥታ ወደዚህ መጥቶ በጤና መድኑ ይህን እዚህ አግኝቶ የሚፈልገውን ነገር እዚህ አግኝቶ መሄድ ነው። ይሄ ማለት ለተጨማሪ ወጪ በአመት ውስጥ ማህበረሰባችን እንዳይጋለጥ እናደረግን ማለት ነው። የጤና መድን ከፋይ ማህበረሰቡ ለሌላ እንግልት እንዳይጋለጥ ጠበቅ ነው ወይም ከሌላውን ነው ማለት ነው። ይህ ተቋም ለዚያ ነው ለዚህ ማህበረሰብ እውነት ለመናገር ጤና መድን ከፍሎ ሌላ የሚመጣበት አንዳንድ ነገሮችን እንደ ቅሬታ እና እንደ ሮሮ ያነሳ ነበርና ያን የተፈታበት ቀን ስለሆነ እውነት ለመናገር እንደ ጤና ጥበቃ ጽሕፈት ቤት ልዩ ደስታ ተሰምቶናል። የስናን ወረዳ ዋና አስተዳዳሪ አቶ ወርቅው ሙሉ በበኩላቸው እንደገለጹት በወረዳ ደረጃ የማህበረሰቡን የጤና ሽፋን ለማሳደግና የመድኃኒት አቅርቦት ችግርን ለመቅረፍ የማህበረሰብ አቀፍ መድኃኒት ቤት መገንባት ወሳኝ መሆኑን ተናግረዋል። ከ24,000 ብር በላይ የማህበረሰብ ክፍሎች በወረዳ የጤና መድህን ሽፋን ያገኙ መሆኑን የገለጹት ዋና አስተዳዳሪው በጤና ጣቢያዎች የማይገኙ መድኃኒቶችን ጭምር በማህበረሰብ መድኃኒት ቤቱ እንዲያገኙ በማድረግ የጤና መድህን አገልግሎት ማህበረሰባዊ እንዲሆን በማድረግ ህብረተሰቡ በቅርበት ተጠቃሚ የሚያደርግ መሆኑን ተናግረዋል። የዚህ የማህበረሰብ መድኃኒት ቤት እንዲገነባ ግፊት ካደረጉ ጉዳዮች አሉ። የማህበረሰባችን የጤና ሽፋን በከፍተኛ ደረጃ ችግር ያለበት፣ የመድኃኒት አቅርቦትና የአገልግሎት ዘርፉም መሰረታዊ ችግር ያለበት በመሆኑ ይህን ችግር ከአቅርቦትና ከጥራት በዘለለ ማህበረሰባችን በቅርበት የመድኃኒት አገልግሎትና ጤናውን የሚንከባከብበትን ሁኔታ ለመፍጠር በከፍተኛ ንቅናቄና መነሳሳት ችግሩን ተረድተን ከአጠቃላይ ሁኔታዎችና ነባራዊ ሁኔታ ተነስተን እንዲገነባ ያደረግንበት ሁኔታ ስላለ የማህበረሰባችን የጤና የአገልግሎት አሰጣጥ ችግርን በእጅጉ የሚያሻሽል እንደሆነ እንገነዘባለን። ከቀደም ብለን ይህንን የማህበረሰብ መድኃኒት ቤት ከመጀመራችን በፊት 4 ሚሊዮን በክልል ጸድቆ በመጣው በቦርዱ አደረጃጀት መሰረት በጀት መድበን መድኃኒት እንዲገዛ አድርገን ህዝቡ እንዲጠቀም ያደረግንበት ሁኔታ ስላለ አሁን በዚህ ሂደት ውስጥ ያሉ በተለይ አሁን ባለው ወቅታዊ ችግርና የጸጥታ ችግር ምክንያት በማድረግ ማህበረሰባችን በጤናው ዘርፍ ከፍተኛ የሆነ ጉድለት እየተፈጠረ ስለሆነ ይህን ጉድለት ለማስተካከል መጀመሪያ ከማህበረሰብ አቀፍ ጤና መድን ጋር የማያያዝ ሁኔታ ተፈጥሯል። በወረዳችን ወደ 24,000 የሚሆኑ የህብረተሰብ ክፍሎቻችን የጤና መድን ሽፋን ያገኙ ናቸው። እነሱም በጤና ጣቢያዎች እና በሌሎች አካባቢ መገኘት የማይችሉ መድኃኒቶችን ከዚሁ በአጭር ጊዜ በቅርብ ቦታና በተሻለ ቦታ እንዲያገኙ የሚያደርግ ስለሆነ የጤና ዘርፉ ላይ ያለውን የአገልግሎት አሰጣጥ በእጅጉ የሚያሻሽለው ይሆናል። ይህንም ለመደገፍ የጤና መድን በተለይ ማህበረሰባዊ እንዲሆን ህዝቡ በባለቤትነት እንዲይዘው እና ተጠቃሚነቱንም እንዲያረጋግጥ ለማድረግ ሰፊ ርብርብ ያደረግንበት ሁኔታ ስላለ በዚህ ደረጃም እውነት ለመናገር በዚህ ዓመት በጤናው ዘርፍ ብዙ ለውጦች እና ብዙ መሻሻሎችን ያሳየንበት ስለሆነ ማህበረሰቡ በቅርበት ትላልቅ መድኃኒቶች፣ ግል መድኃኒቶች መገኘት የማይችሉ መድኃኒቶችን ጭምር እዚህ እንዲያገኝ በማድረግ በቅርበት የመድኃኒት አገልግሎት እንዲያገኝ የሚያደርግ ስለሆነ ይህንም በጤናው ዘርፍ ህብረተሰቡን ባለቤት የሚያደርግ ትልቅ ፕሮጀክትና መነሳሳት የፓርቲም ኢኒሼቲቭ ስለሆነ ይሄ ትልቅ አስተዋጽኦ አለው ብለን እናስባለን።